الله أكبر ما طافوا بالبيت الحرام الله أكبر ما قاموا بالمشعر الحرام الله أكبر ما لبى الملبون وعطفوا بالتلبية والإحرام الله أكبر ما سالت دموع الخاشعين عند البيت والإحرام الله أكبر ما وقف الواقفون في عرفات الله أكبر ما رمى الرماة في الجمرات الله أكبر كبيرا والحمد لله كثيرا والصلاة والسلام على نبي الله وعلى آله وصحبه ومن والاه عباد الله ውድ የተከበራችሁ ወንድሞች፣ እናቶች፣ ልጆችም እንዲሁም ጓደኞች ሙስሊማት በሙሉ አላህ ሱብሓነሁ ወተዓላ ይህ የተከበረውን ቀን አላህ ስላደረሰን ለአላህ ምስጋና ይገባው። የዛሬው ዕለት የውሙል ዒድ ወሊላሂ አልሐምዱ ወልሚና ትልቅ ቀን ነው። ይህን ቀን የምናከብርበት ብዙ ዒባዳዎች አሉን። ከነዛ መካከል በመጀመሪያ ሶላትና እንዲሁም በመቀጠል ኢደል አድሃ ላይ ያለው ሰው ማረድ ነው። የሚያርደው ደግሞ ከግመሎችና ከከብቶች እንደዚሁም ከፍየሎችና ከበጎች ነው የሚሆነው። ኢነማ ተኩኑ ልኡድሕየቱ ሚን አልኢቢል ወልበቀሪ ወልገነም ከግመል ነው የሚሆነው ይላል። አንድ ግመል ለ10 ሰዎች እንዲሁም ለ7 ሰዎች፣ አንድ ግመል ለ7 ይቻላል፣ አንድ ከብት ለ7 ይቻላል ማለት ነው። ከዛም በኋላ አንድ ፍየል ለአንድ ሰው፣ አንድ በግ ለአንድ ሰው ይሆናል ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ያላቀው ቀን ስለሆነ ልናከብረው ይገባል ማለት ነው። ይህ የተከበረው ቀን ዒድ አልአድሃ አላሁ ስብሓነሁ ወተዓላ የምናከብርበት ነው። ከዛ በኋላ የጅቡ አን ተኩነ ሳሊመተ ሚን አልዑዩብ ከተለያዩ ነውሮች ሁሱሰን ሚን ዑዩብ አርበዓ ከአራት ነውሮች የጠሩ መሆን አለባቸው ማለት ነው። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩበት አለም ያኔ ኡድሕያ የሚበቁት ከአራት ነውሮች የጠሩ የሆኑ እንደሆኑ ነው። ላ ተሲሑ አው ላ ተጁዙ አርበዑን ፊል ኡድሕያ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አራት ነውር ያለባቸው ለኡድሕያ ይበቁም አሉ ረሱል ሰለላሁ ዐለይሂ ወሰለም። የመጀመሪያው አልዐውራኡ አልበይኑ ዐወሩሃ ወልመሪደቱ አልበይኑ መረዱሃ ወልዐርጃኡ አልበይኑ ዐደለዑሃ ወልከቢረቱ አለቲ ላ ቱንቂ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በሽተኛ የሆነች አንድ አይና የሆነች አንድ አይና በበሽታዋ ግልጽ የሆነ እንዲሁም የምታነክስ እንዲሁ የሆነች ከሆኑ እነዚህ ለኡድሕያ አያብቃቁም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በሽተኛ አንድ አይና ሁለቱ አይኗ ሁሉ የጠፋ የምታነክስ ለኡድሕያ አይሆኑም ይላል። ከግመሎች የሚሆኑ ከፍየሎች ከበጎቹም ከእነዚህ ለኡድሕያ ከሚቀርቡት ማለት ነው። ከዛ መቀጠል ደግሞ የከሳች እና ያረጀች ያፈጀች እንዳትሆን ይላሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። والأصل في ذلك قوله تعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. الله سبحانه وتعالى أضحية شريعة الرجل وقرآن يلالو صلاتي الناس سجدتي هوتي موتي لا الله لا علامات جيتان وبدلا لذا وادنيا لله جيتان الله بيتشا لا شريك له ويعني الله بمن ملجر يما يقرر وادنيا لله ولو جيت على الله سبحانه وتعالى. وقال سبحانه فصل لربك وانحر لجيت سجد لجيت على لنا سبحانه وتعالى. ويجب أن نذكر الله سبحانه وتعالى على الذبيحة لقوله تعالى ولا تأكلوا مما لم يذكر اسم الله. يا الله سمعته وصابت النجر عتبلوا سلالة سنار تنجزهم بسم الله والله أكبر بلد ونعم على النوم الله أكبر يا ربي كرمكم ቢስሚላህ ያለው መቅረት የለበትም ማለት ነው። ከዚህ የምንጠቀመው ምንድን ነው? ራሱ የኡድሕያ ተውሂድን ያሳየናል ማለት ነው። ሽዓሩ አህሊል ኢማን የኢማን ባለቤቶች መገለጫቸው አተውሂዱ ተውሂድ ነው ማለት ነው። እነዚያ በሐጅን በዓረፋ ላይ ያሉ ሰዎች ለበይክ አላሁመ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ ነው የሚውሉት ማለት ነው። ያ ሁሉ ህዝብ ተሰብስቦ ወሕደሁ ላ ሸሪከ ለህ አላሁ ስብሓነሁ ወተዓላ ጓደኛ የሌለው ጌታ ወደዚሁ ነው የምንጠራው። ወደ ላኢላሃ ኢለላህ የላኢላሃ ኢለላህ ባለቤቶች ልንሆን ይገባል ማለት ነው። የምናርደው ለአላህ ነው ሲባል ለአላሁ ስብሓነሁ ወተዓላ ብቻ
ሲባል ለሌላ ማረድ እንደማይቻል አላህ ከዚህ ይነግረናል። ነቢዩ ሰለላሁ ዐለይሂ ወሰለም ለዐነ አላህ መን ዘበሐ ሊገይሪላህ ከአላህ ውጭ ላለ ነገር ያረደ ለዛፍ፣ ለድንጋይ፣ ለጂን፣ ለሰይጣን ያረደ አላህ ሱብሓነሁ ወተዓላ ረግሞታል ይለናል። ነቢዩ ሰለላሁ ዐለይሂ ወሰለም አስከትለው ለዐነ አላህ መን ለዐነ ዋሊደይ ወላጆችን የተራገመ ሰው አላህ ከረሕመት ያውጣው ብለዋል። ወከዛሊከ ለዐነ አላህ መን አዋ ሙሕዲሰን ዲን ላይ አዲስ ፈጠራ የሚያመጣን ሰውዬ ያስጠጋ ሰውዬ ሙብተዲዕን ያስጠጋ ሰውዬ አላህ ከረሕመት ያውጣው ብለዋል። በመቀጠል እዚሁ ሐዲስ ላይ የሰዎችን ዲካ ወይንም ድንበር ገፍቶ የሰዎችን ሐቅ የበላ ሰው አላህ ከረሕመት ያውጣው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እርዳችን የሚሆነው ለአላህ ሱብሓነሁ ወተዓላ لله سبحانه وتعالى بجانب نصيحتي لكم يا أيها المسلمون والمسلمات أن نتمسك بالتوحيد بتوحيد الذي بعث الله سبحانه وتعالى المرسلين الله سبحانه وتعالى مرسلة بمر إلى كبتن توحيد لا إله إلا الله لنناقرنا ولتوحيد لنتعرانه يا قوم اعبدوا الله ما لكم من إله غيره إن أنت سويته لأن أنت أملاك إلى إلا جنك الله بسكريان لبرقاته ሲንጣሩ የነበሩ ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ላይ የተጣሉት ለተውሂድ ተብለው ነበር። ለተውሂድ ሲባል ነው። ነቢዩላህ ኑህ ዓለይሂ ሰላም እንደዛ ያሁሉ ህዝብ ሲያንገላታቸው የነበረው ለተውሂድ ሲባል ነው። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እንደዛ ሲሰቃዩ የነበሩትና ሀገራቸውን የለቀቁት ለተውሂድ ነው፣ ለላኢላሃ ኢለላህ ነው። ስለዚህ ተውሂዳችን መያዝ አለብን። የተውሂድ ባለቤቶች የላኢላሃ ኢለላህ ባለቤቶች ልንሆን ይገባል። عباد الله الله سبحانه وتعالى ببجنة النملكو يجب علينا أن نصرف كل العبادات لله سبحانه العبادات صرف بمولو لا الله بجال النادر قبال العبادات أيضا صلاة ጾምን፣ ዘካት፣ ሐጅ በሙሉ እርድም ይሁን ማንኛውንም ነገር ለአላህ ብቻ ነው የምናደርገው። ፈላ የጅቡ አን ነስሪፈ ሊገይሪላህ ከአላህ ውጭ ላለ ነገር ላሳልፈን ልንሰጥ አይፈቀድልንም። ላ የጁዙ አን ኑሰሊ ወነሱመ ወነሑጀ ሊገይሪላህ ሊልአሽጃሪ ወልአሕጃሪ ወልአንቢያኢ ወልአውሊያኢ ወልሸጀሪ ወልበቀሪ ወልበሸሪ ከአላህ ውጭ ላሉ አካላቶች ለአላህ የሚሰጡ የአምልኮ አይነት አሳልፎ መስጠት አይቻልም። ለመላይካም ይሁን ለነቢይም ይሁን ለወልይም ይሁን ለዛፍም ይሁን ለድንጋይም ይሁን ለአድባርም ይሁን ለአበጋርም ይሁን ለዛፍም ይሁን ለጫትም ይሁን ለዲቢም ይሁን ለማንኛው ነገር ማንኛውም የዒባዳ አይነት አሳልፎ መስጠት አይቻልም። የሚማለው በአላህ ብቻ ነው። አላህ ሱብሓነሁ ወተዓላ ቁል በላ ወረቢ ለቱብዓቱነ ብለህ ንገራቸው በስም ይላል አላህ ሱብሓነሁ ወተዓላ። ነቢያችን ዓለይሂ ሰላቱ ወሰላም من حلف بغير الله فقد أشرك بالله كالله وجبال أقل يمالسه بسوج يماله بنبيانوج يماله بقاجة يماله بديبي يماله بأجبار يماله بقولي يماله بجلي يماله يترقمنا منه كالله سبحانه وتعالى توحيد يمياسوتانه نبي صلى الله عليه وسلم يتناقرون سلزي ولي توحيد متعرض اللبن كالله وجبال أقل من يكبرون أي مالبتهم يتكبر بعد كونه يا الله ነቢይ ከሆነ የአላህ ወልይ ከሆነ ልናከብረው ይገባል። አንሰድበውም፣ እናከብረዋለን፣ እናልቀዋለን። ሲጀመር ነቢያቶችን መውደድ መጀመር የኢማን አንደኛው ነው። መውደድ ሲባል ከነቢዩም መገዛት ማለት ደግሞ የተለየ ነገር ነው። የአላህ ወዳጆችን መውደድ ከኢማን ነው የሚቆጠረው። ነገር ግን መማል አይቻልም። ከዛም አልፎ ተርፎ ወደ ዛፎች ወደ ድንጋዮች እነዚህ የመሳሰሉ ነገሮች ላይ ማለት ይህ ክልክል ነው። ለአላህ ሱብሓነሁ ወተዓላ ብቻ ልናድነው የታዘዝ ነው ማለት ነው። ዒባደላህ የጾምን አይነት የዱዓን አይነት ለአላህ ብቻ ነው የምናደርገው። ቃለ ሱብሓነሁ ወተዓላ ወቃለ ረቡኩም ኡድዑኒ አስተጂብ ለኩም እና አላህ ሱብሓነሁ ወተዓላ እኔን ለምኑኝ እነሽላችኋለሁኝ ይለናል። ያ ቀውሚ اعبدوا الله ما لكم من اله غيره الدعاء من العباده الدعاء بلو مالت كعباده يقدر كما قال النبي صلى الله عليه وسلم الدعاء هو العباده والرسول صلى الله عليه وسلم دعاء املك له سلازم فلا يجوز ان ندعو غير الله فلا يجوز لنا ان نقول يا نبي الله اغثني يا رسول الله اغثني يا ولي الله اغثني يا أكبر أغثني يا دياني أني أغثني لا يجوز والله هذا شرك بالله جل وعلا إنما يجوز
وإنما يجب علينا أن ندعو الله سبحانه وتعالى الذي لا شريك له لم يلد ولم يولد ولم يكن له كفوا أحد ونولع الله سبحانه وتعالى رجاله من جزه ويجب عليه أن نتوكل عليه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون لنا سبحانه وتعالى إذا توكلنا على غير الله كيف نتقي الله سبحانه وتعالى كالله جبال بدينجو بزعفو بسو بجنو بسيطانو بمساسل النገሮች ላይ ተተመካን እነሱ ያደርጉልናል እነሱ ይሰጡናል እነሱ ይደርሱልናል እነሱ ይገለግሉናል የምን ከሆነ الله نجل يفرنا حقيقة عباد الله نصيحتي لكم أن نتمسك بمنهج السلف بمنهج الصحابة صحابة رسول الله صلى الله عليه وسلم ورسول عليه الصلاة والسلام صحابة بالنسبة منهج لي بالنسبة قدر علي بسلف وجهتهم قدر علي لنهرنا هذا نصيحتي لي ولكم عباد الله أيها المسلمون نتذكر في هذا الجمع الكريم الجمع الكثير الكبير الذي يجمع الله الأولين والآخرين የመጀመሪያዎቹንም የመጨረሻዎቹንም የሚሰበስብበት ዕለት በዚች በትንሿ በቀላሏ ስብሰባ ትልቁ ስብሰባ ልናስታውስ ይገባል። ወሆ የውሙል ቂያማ አላሁ ስብሓነሁ ወተዓላ ምድርን የሚያንቀጠቅጥበትና እንደዚሁም ተራራዎችን የሚያፈርስበትን ዕለት للناس يقبل يقول جل وعلا في كتابه الكريم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره الله سبحانه وتعالى ምድር እንዲሁ መንቀጥቀጡ የተንቀጠቀጠች ጊዜ ይላል በውስጧ ያለችው የተሸከመችውን የሰውን አይነት የአውሬን የበራሪን አይነት የተሸከመችውን የሚያወጣች ጊዜ ነገ የቂያማ ቀን አላህ ሱብሓነሁ ወተዓላ ስራቸውን እንዲያሳያቸው ከመቃብራቸው ያወጣቸውና ያዞራቸዋል። ከዛም በኋላ ፈመን يعمل مثقال ذرة خيرا يره መልካም ስራ የሰራ ሰው ትንሽም ትሁን አላህ ሱብሓነሁ ወተዓላ ያሳየዋል ያልላል። መጥፎም የሰራ ወመን يعمل مثقال ذرة شرا يره ያ መጥፎ ስራ የሰራ ሰውዬ በኋላ ያገኛታል ጨለማ ቢለብስም النبي صلى الله عليه وسلم قرأ هذه الآية ثم قال يومئذ تحدث أخبارها ምድር ወሬዋን ዜናዋን ትናገራለች የሚለውን አንቀጽ አነበብሁና وقال ما تدرون ما أخبارها ዜናዋ ማለት ታውቃላችሁ ያሉ ረሱል ሰለላሁ ዐለይሂ ወሰለም فقالوا صحابዎች አሉ الله أعلم الله ورسوله أعلم እኛ እናውቅም አሉ። ከዛ ምን አሉ أن تشهد الأرض على كل عبد وآمة يعني إذا فعل على ظهرها أو كما قال النبي صلى الله عليه وسلم وندمي ونسيت فقالوا بتكلما مجر ولا يتسرعون وانجل تناكر عليك معلفنا على الرسول صلى الله عليه وسلم وعن ساعة على سامنا موي وكثرت يتناكروا درك نجروش درك عبرتوش يتناكروا نوكو يسرعنا سراكو يتناكروا نو عندي سوسول اللبت هنا رسول يعطفا በኮምፒውተር ማን እንደገደለው እየተናገረ ነው። ምድር መመስከር ይዛለች። የቂያማ ቀንም ምድር ትመሰክራለች። አካላችን በሙሉ ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም ምድር መመስከር ማለት ይሄ ማለት ነው ሲሉ ሰለላሁ ዐለይሂ ወሰለም ተናግረዋል። ዒባደላህ يقول سبحانه وتعالى كل نفس بما كسبت رهينة إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين. الله سبحانه وتعالى الله سبحانه وتعالى نفس النار كل نفس بما كسبت رهينة نفسه كأسرع اللجي ولجنة معلف አይቻልም ከይት ያዛለች ይላሉ። አላህ ሱብሓነሁ ወተዓላ የጠበቀው ሲቀር ማለት ነው። ቢማ ከሰበት ረህ በሰራቸው ስራ ይላል ኢላ አስሐበል የሚን የቀኝ ባለቤቶች ሲቀሩ የጀነት ሰዎች ሲቀሩ ማለት ነው። ሙናችሁ ነው ጀነት ያልገባችሁ ሲባሉ እነዛ ሰዎች ሶላት አንሰግድም ነበር ይላሉ ማለት ነው። ሶላት የኢስላም አንደኛው ምሰሶ ሆኖ ሳለ ማለት ነው። ሶላት ስለማንሰግድ ነው። ወኩና ነከذب بيوم الدين بيوم القيامة እናስተባብል ነበር። ወኩና ነኹዱ መዐል ኻኢዲን
إذا قوى هوينا معه أمامه سيطمون نبر قرآن سدرس من نبر النود نبر يا رسول صلى الله عليه وسلم سيصدق وعيساته سيصدق ودوالا بلن عابرن እንደውም እንተባበር ነበር ለዛለው እዚህ የገባለው ኢላ ረጀን ሰዎች ይጠይቋቸዋል ስለዚህ ይሄንን በዚህ ትንሽ ስብሰባ ትልቁ ስብሰባ ልናስታውስ ይገባል ዒባደላህ አዩሃ المسلمون تمسكوا بكتاب الله وسنة رسول الله صلى الله عليه وسلم يوم القيامة يوم التغابن يوم الحسرة يندامة يبسط يندد زمن يميركبت كنو يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم شأن يغنيه وندمو يميركبت على بيته يميركبت الناس يميششبت የዱንያ ሐቅ እንዳለበት በዛ ከሰሳለው ብሎ ለክስ ፍራቻ ወንድሙን እህቱን አባቱን የሚርቅበት ቀን ነው ይላል ሱብሓነሁ ወተዓላ። ያው አላህ ሱብሓነሁ ወተዓላ በሰፊው ስለ ቂያማ ተናግሯል። የቂያማን ጉዳይ ልናስታውስ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ወንዶችን ከመከሩ በኋላ ወደ ሴቶች ሄዱና ሴቶችን ይመክሩ ነበር። እኒ ረአይቱኩነ አክሰረ አህሊ ናር አው ሐጠብ ናር አው ሐጠብ ፊናር የእሳት ማገዶ ሆናችሁ ደስታችሁ አየኋችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከእነሱ መካከል ምን ስለሰራን ነው አለች። ተክፉርነ ልዓሺር ባለቤታችሁን እንዲሁ ትክዳላችሁ፣ ያደረገላችሁን ትክዳላችሁ። ወተክፊሩነ ላዕን እርግማን ታበዛላችሁ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ያስባቸው ሶደቃና ብዙ ሴቶች የዛን ጊዜ ሶደቁ ማለት ነው። ዒባደት አመተላህ ይማ አላህ እናንተ የአላህ ባሪያዎች ሴቶች፣ አውሮፓዎች፣ እንደዚሁም ሌሎች አይሁዶች ያመጡት ሱና እንዳይሸጉላችሁ ራቁታችሁን በመሄድ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናግረዋል። ኒሳኡን ካሲያቱን ዓሪያቱን ማኢላቱን ሙሚላቱን ሩኡሱሁነ ከአስሊመት ልቡኽት ልማኢላ ላ የድኹልነ ልጀነተ ወኢነ ሪሓሃ ለዩጂዱ ሚንከና ወከዳ አሉ ረሱል ሰለላሁ ዐለይሂ ወሰለም። የሴቶች ለባሾች ያለበሱ የለበሱ መስለው ያለበሱ አሉ። ራቁታቸውን እርቃናቸውን ስስ የለበሱ የሆኑ ወንዶችን የሚስቡ የተለያዩ ሽታዎች ጊዜ እየተረጫቸው የሚወጡና ወንዶችን የሚሰሩ ሴቶች አሉ። እነዚህ ያሉ ሴቶች ጸጉራቸውን ወደ ላይ እንደሱ አቁመው የግመል ትከሻ አስመስለው የሚወጡ ሴቶች የጀነትን ሽታ ያገኙ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህን አይነት ዛቻ እንዳያጋጥመን ወንድሞች እህቶቻችንን ልጆቻችንን ሸሪዓዊ ልብሶችን እያለበስን እነዚህ ሸሪዓዊ ትምህርት እያስተማርን ማስጠንቀቅ መቻል አለብን። ዒባደላህ ባረከላሁ ለኩም وهذا عيد مبارك والسلام عليكم ورحمة الله وبركاته. اللهم أعز الإسلام والمسلمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.